አይም የተባለው አይኔ ብራና ግንቻለ አይቶ ከመውደድ ያለፈ ነገር አልነበረኝም ግን እኔ እንጃ ብቻ እግዚአብሔር ደክመናል እርቦናል ራባውን ተሸጡ ሲሉን ወሬ ነው የምንሰማ ሱሪ ለብሼ በየሆቴሉ ነው ምዞር እንጂ ምንም በጎ ምግባር የለኝም አንድ ነገር እንኳን እጄን ዘግቻ ነው ተዘከረነ እግዚኦ ወውስም መንግሥትከ አይም የተባለው አይኔ ብራና ግንቻለ አማላ የሚገርመው ነገር እሱ በቃ ምን ማለት ነው ሄርኩ ተጠመቅኩ በሃይላንድ ሚዜ ነበረ መብርሃን ግን ከማርሽኝ አልኩ ይዛኔ እንዴ ጸልየም እንትን ብዬ ማለት የሚገርም ነገር መብርሃን ከማርሽኝ እድሜ ዘመኔን አገለግላለሁ አውደ ምሕረት ላይ ምክንያቱም ሰንበት ትምህርት ቤት እያለሁኝ አንድ ልጅ ነበርችና አንተ እኮ ጸጋለህ አንተ እኮ ማገልገል አለብህ አንተ እኮ እንዲህ ምናምን ትለኝ ነበር እኔም ማገልግለው መብርሃን አይነ ስትሰጠኝ ነው አልኩኝ ብያት ነበር ይዛል ይሷል ከዛ ያትዛለኝና መብርሃን ቃሌን መፈጸም አንቺም ቃልሽን ስትፈጽሚ ነው ብያት ነበር ጸበል ስትጠመቅ የስን ቀን ጸበል ሄድኩ ጧት እንሄዳለን ከጥር 1 ጀምረን እሺ ጥር 16 ላይ ግን እንግዳ ነገር መጣ 16ቱንም ቀን የተጠመቀው አዎ መጠመቅ ነው መቀባት ነው መጠመቅ ነው አንተ አይኔን ሊበራ ብለን ሄድከው አይደለም ባልጠበቅኩት መንገድ ግን የሆነ ማለት እግዚአብሔር ስራውን ይሰራል አንድ ቀን ብያ ምናለው እኔ ጋር ተስፋው ነበረኝ እሺ ምክንያቱም ህክምና ሞክሬ አልተቻለም ምንድነው ነው የሚሉት ዶክተሮቹ ስትሄድ ሌንሱ ይንቀሳቀሳል እና ማከም አንችልም እንደውም አንዴ ጠፍቼ ሁሉ የሚገርም ነገር ጠፍቼ ሁሉ ኦፕሬሽን ተደርጌያለሁ ደብረ ማርቆስ የውጭ ዜጎች መጡ ተባለና ጠፍቼ ኦፕሬሽን ተደረኩና የት ተደወለላቸው ሲመጡ ኦፕሬሽን ላይ ነው ምክንያቱም ለመዳን ያለኝ ጉጉት በጣም የሚገርም ነበር ያ አልተሳካም እሺ አዲስ አበባ ተመቶ ኦፕሬሽን ተሞከረ አልተሳካም በኋላ ላይ ባልጠበቅኩት ሰዓት ባላሰብኩት ሰዓት እግዚአብሔር ግን አንድ ቀን እንደሚመረኛ ስለማምን ዝም ብዬ እኔን እንደ ኖርማል ነው የምንሄደው ጸበል ትሄዳለህ አይደል ዝም ብለህ በቃ እንሂድና ዝም ብለን እንጠመቅ ተባለ ቆይ ሞመንቱን ንገረኝ እስቲ ማለት አሁን የዛ የበራ አይኔ አየ ያልከው ቀን እንዴት ነው ልክ ስትገልጠው ነው መጀመሪያ ምን አየክ የት ነበርክ እስቲ ሞመንቱን በደንብ ንገረኝ ጥር 16 ላይ ጧት እንሄዳለን ቤተክርስቲያን ተመነው እንዳየሱስ ተሳለምንና ሄድን ወደ ኪዳነ ምሕረት ጸበል ተጠመቅኩኝ እሺ ተጠመቅኩና በሃይላንድ ይዤ መጣ ያለው ትሬ እሺ እምነት አለ እሱን እንትን ብዬ እስልማንያም ብዬ ዝም ብዬ እምነቱን ተጠምቄ ወጥቻለሁ እሺ ጥር 16 ላይ ልክ ተጠምቄ ዶርም ገብቼ እንደገና እምነቱን ድጋሚ እንዲስለው እንዲህ ነው በቃ እንዲህ ስለው ይሁን ከላይ ላይ እንደ እንትን የሚከላ ዞር የሚል ነገር የለም ቦገግ አሁንም እምነቱ ምንድን ነው አልኩኝ እሺ በቃ የሆነ እንደዚህ መጋረጃ ነበር አልጋው ላይና ድብቅ ነው ያልኩት በቃ ደንግጬ ከዛ ሳይ የእመቤታችን መጀመሪያ ያየሁት የእመቤታችን ስዕል ከላይ ነበር ሳይ የእመቤታችን ስዕል አየሁ ሙሉ ከለሩ ታየ በቃ ሙሉ ታየኝ እሺ በቃ ምን ልበልሽ እግዚአብሔር በወንድሜ ሞት ሳዝን በዚህ ካሰኛልኩና ግን አንድ የኔ አካባቢ ያደኩበት አካባቢ ላይ አንድ ሴትዮ እልልልል አይኔ በራ ብለው በጣም ከደስታቸው ብዛት ወዲያው ደግሞ በሶስተኛው ቀን ጠፍቶባቸዋል እሺ ያችን አያለሁ አይ ሰው የሰማት ነገር ብዙ ጊዜ አትሳካለኝም ቆይ ላጽናት አልኩኝ መልሶ እንዳይጠፋ ፈራ አዎ በቃ ለሰው ከነገርኩኝ ኦሬዲ በቃ ይጠፋል ብዬ አሰብኩ 6 ወር ሲቀር አይደል የበራው አዎ እና ከዛን ከበራ ቀን ጀምሮ ዝም አልኩኝ ለማንም አላወራው ዶርም ውስጥ ያሉት አይነ ስውራን ናቸው እና አያያቸው መልካቸውን እንዴ ሁሉንም በቃ ለመጀመሪያ ጊዜ ነው ያያቸው በመጀመሪያ ጊዜ ልክ ሳይ እናንተ የናው እንደ የምትመስሉት አልኳቸው ተፎግራለህ እንደ ያለኝ አንዱ የሚገርም ነገር እሺ ምን ማለት መልካቸው ድሮ ሳልከውና ስታያቸው አንድ ነው ማለት በቃ እንዴ እናንተ እንዲህ ነው የምትመስሉት እንደ አልኩኝና ድሮ እንቀላልዳለን አሃ ሳላሰበው ልናገር ነበር አልኩኝ ያስኳት ከዛ የመጀመሪያ ቀን አሁን ለምሳሌ አይን በርቷል ወደ ካፌ ስትሄድ ካፌውን አየኸው ወይ ወደ ዩኒቨርሲቲ ወደ ክላስ ስትሄድ ከዛ በኋላ መምህራኖቻችን አያቸው ወይ ሴቶች አንባቢዎች የሚያነቡልህን ልጆች
ቆንጆ ናቸው ወይ እንዴት ነው እስኪ ንገረኝ በደንብ። አንተ እሺ በጣም የሚገርም ነገር በውስጤ ማለት አሁን እንደነገርኩ ለሰው መናገር በጣም ከባድ ነው። አይቶ ከመውደድ ያለፈ ነገር አልነበረኝም ግን እኔ እንጃ ብቻ እግዚአብሔር ለኔ ያደረገው ነገር በጣም ብዙ ነው ማለት ሳይገባኝ ብዙ ነገር አደረገልኝ። እኔ ስዬ እኔ ጸሎት ላርግበት ነበር ያልኳት። ዛሬ ሁሉም ቦታ ላይ እኔ የምሰራው ስራ እስኪዳረስ ድረስ ከዛ ልክ ያንሸራውን አዘጋጅቶ አመጣልኝ። ቀለሞቹን እኔ አላውቃቸው የትኛው ይቀላቀል የትኛው አላውቅም። አሁን እውነት ስነግርህ በዓለማዊ ትምህርት አሁን እንማራለን አይደል? የቀለም ወዶችን እሱን ሁሉ ሳይቀር ራስቸዋለሁ እኔ አላውቅም። በቃ ምንና ምን ተቀላቅሎ ምን እንደሚሰጥ እንኳን አላውቅም። ከዛ የሚገርም ያችን ስዕል ስስል ማለት ነው መቆም አልችልም ነገር ያለው ሶፋ ላይ ቁጭ ብዬ ነበር እግሬን ዘርግቼ የታመመውን እግሬን እንደዚህ ዘርግቼ ማለት ነው እምሰራውና እግዚአብሔር ይመስገን ሰርቼ ጨረስኩ። ሁለት ቀን ራሷ ጨረሰብኝ። የማን ስዕል ሳልሽ? የእመቤታችን ልመና እሱ ነበር። እግዚአብሔር ይመስገን በእውነት የእመቤታችን የመጀመሪያ ስዕልሽ አለች ስዕሏ ራሱ ሰራው። በቃ የሷን ጨረስኩ። በቃ የተሰማኝን ደስታ ልነግርህ አልችልም። ያን ጊዜ ወደዚህ ሐሳብ በተመለስኩ ቁጥር ሁሉ ጊዜ ከፍቶኝ አይደለም በጣም ደስተኛ ነኝ እግዚአብሔር ይመስገን። ግን እንባዬ ይቀድማል ሁሉ ጊዜ ማለት ነው። ቤተሰቦቼ በጣም መልካም ቤተሰቦች ናቸው። እናት አባቶቼ ጠንካሮች ናቸው። እህት ወንድሞቼ በዛም ላይ ደግሞ ቤት ውስጥ ትልቅ ቦታ አላቸው ለኔ። በጣም ድንጋጤ ውስጥ ናቸው በኔ መታመም የተነሳ እና ሁሉም ሰው በቃ አንድም ነገር እንዳይከፋኝ ነው የሚያደርጉት። ወላጆቼ ናቸው። እውነት ነው ማንኛውም ወላጅ ለልጁ እንደዛ ያደርግ ይሆናል። ግን እኔ ልዩ አድርጌ ነው ማያቸው ሁሉንም ማለት ነው። ታላላቆች ታላቅ ወንድም ታላቅ እህት አለችኝ። የኔ ታናሽ እንዳለች እህቴ ሁሉም በቃ የተለየ ከምልህ በላይ ማለት ነው። እንደ ህፃን ልጅ ነበር የሚንከባከቡኝ እና እነሱ ብርታት ስለሆኑኝም መሰለኝ ሁሉንም ነገር መሸከም የቻልኩት ብርታቶች የነበሩ። ነትሰነግር እግዚአብሔር ይመስገን በእድሜ በጤና እንዲያቆይልኝ እግዚአብሔርን ለምነዋል። አሜን። ደክመናል፣ እርቦናል። ራባውን ተሸጡ ሲሉን ወሬ ነው የምንሰማ። እኛ እስከ ቤት ነው ያለነ። አሁን ግን በምን ነው ተሸጡ? ኧረ እህሎት አለ የሚበላ የለም፣ በርበሬ የለም፣ ባቄላ የለም። እንግዲህ እኛን ፊት እንሙት ይሸጡበት እንጂ ብለን ሳለ መቼም እንግዲህ እናንተ ተስፋ አድርገናል እናንተ ትረዱና ብለን ራብ እያንገበገበን ነው። እንደ ዘንድሮ ያለ ችግር የለም። ሱሪ ለብሼ በየሆቴሉ ነው የምዞር እንጂ ምንም በጎ ምግባር የለኝም። አንድ ነገር እንኳን እጄን ዘግቼ አላውቅም። ግን ተስፋ ቆራጦችን እግዚአብሔር እንዴት እንደሚመልሳቸው ማለት ነው። ከዛ በኋላ በቃ ኃጢአቴን ምን ሰርተሽ የለ ኡራኤል እንዲህ ነው ያለሽኝ። በቃ ትክክል ስለሆነ ገባው። ከዛም ሁለት ካህን አሉ። ካህኑ ማለት ነው ቄስ አምድ ይባላል። ለይቶ ካህኑን ጭምርት ማለት ነው ለይቶ ከዛ ነሳ ግቢ ተብዬ ገብቼ በቃ እኔ ወደዚህ ዓለም መጥቻለሁ እና ስለሱ ማለት ነውና አንዳንድ ሰዎች ተስፋ ይቆርጣሉ ብዙ ነገር በቃ ሲደርስባቸው። ግን እኔ ጨካኝ አረመኔ ወደዚህ መምጣት የማይገባኝ ማለት ነው። ግን ከዛ ሁሉ ፈልፍሎ እግዚአብሔር ወደዚህ እኔን አምጥቶኝ። ግን ጓደኞቼም በህይወት የሉም። እኔ ለምንም እንጃ በቃ ለመናገር ይከብደኛል እና የኔ ህይወት እንዲህ ነው። በዛም ተሰቃይቼ ለዚህ በቃ ለወግ ለማረግ በቅቼ እንዲህ ለመናገር አብቅቶኛል እና ማለት ስናገር ስሜታዊ ስለመሆን ማለት ነው ያለፈ ህይወቴን ያሰብኩ ስሜታዊ ስለመሆን ማለት ዘርዝር አልጨርሰውም።